ወሬ አይመቸኝም፣ ዝም ብሎ ወሬ ማውራት አለ። ከእንደገና ደግሞ እሷ ምንም እሷ አይደለችም ያገዘችው ያረዳችው፣ ያ ቃል አግዣለሁ 2 3 አረኩኔ ማለት አይመቸኝም እንጂ የዛን ቀን ከዛን ቀን በፊት የሆነች ልጅ የሆነ ሴትዮ እንደዚህ አረኩ ማለት ሲጀመር አይመቸኝም። ስላረኩ ስላላረኩ አይደለም። እንደ ሰውኛ እኔን ያቀኛል በደንብ አይደል? እሱ ገስት ላይ ቁጭ ብዬ አንድ ቀን ስናስተባብር ሰዎች ስናስገባ ይሄ አልሐምዱሊላህ የሚለው እዛ ለእሱ እናት ብሬ ላከው እዛ የሚያግዛችሁ ማን የላከው? እኔ ነኝ የላኩት እኮ አልሐምዱሊላህ። በየቀኑ ነው የሚያግዛችሁ አይደል? እዚህ እኔ ጓደኛ ነው እኔን ያቀኛል ነው ገባሽ? ለምን እኔ ስለሆንኩ ምናምን ለምን ተደረግኩ አይደለም፣ ጀስት ያቀኛል አይደለም። ሂውዬ እኮ እንደዚህ ያለ ሴትዮዋ ኖርማል መልስ ገባሽ? ያኔ ይሄ በንቀት ወይም ደግሞ የሆነ ነገር አይደለም። ማንም ሰው የመሰለውን መናገር ይችላል፣ እንደ ዝም ብሎም ሰው ራሱ እኔ ዝም ብዬ በቃ። ግን እኔ ምግባባው የሚያቀኝ ሰው ነው አይደል? ሙሽ አስገባኝ ገስ ላይ ያስገባኝ እኮ አይደለም። ፉል ነው በጣም ቢዚ ናቸው። ግን አይቶ አንብቦ ነው ሚዩት ያደረገኝ፣ እኔ ሚዩት ያጠጣኝ። እኔ ችግር የለም ሚዩት ቢያደረገኝ ባያደረገኝ፣ የመሰለኝን ቤቴን ከፍቼ ተናግሬያለሁ። ሀሳብሽን ለመግለጽ የግድ ትልልቅ ፎሎወር መኖር የለበትም። ባለኝ እንትን ሀሳቤን ገልጬበታለሁ። እኔ የመሰለኝ እዛ ላይ አቤል ነበር አይደል? አቤል ያለው አሜሪካ ያለው የሚረዳው ዋናው ምንድን ነው ያለው? እናንተ ገስት ላይ ያላችሁ ደብሯችኋል ምናምን ሲላቸው፣ አዎ ትንሽ ወጡ ምናምን አለ አይደል እሱ። እና ለእሱ በስነስርዓት መልስ ሰጠው። ገስት ላይ ስላለ ሳይሆን በቃ እንትን ስላለ አይዶን ነው። እኔ ለማንኛውም እኔ ችግር ሚወት አረጋችሁ ስል እኮ ገስት ላይ ያለው ምንድን ነው ያለው? አግባብ ያለው ጽሁፍ እንደሚጻፈችው ብሎ መልስ ሰጠኝ። ከዛ በኋላ እኔ አስተያየት ስሰጥ ነው ድጋሚ ከዛ ሚወት ያደረገኝ እኔም ድጋሚ ማለት ነው። ከፈለጉ ፈለጉ ያርጉ። እኔ ምን አስገባኝ ሲጀመር። እኔ እንደዛ እንትን እንድትሉ ሳይሆን አስረዷችሁ እኮ እንግዲህ ሚዩት የተደረገበት ምክንያት በጣም ብዙ ኔጌቲቭ ኮመንት ስለነበረ ለዛ ነው ሚዩት እየተደረገ የነበረው። ሂዊ መታገስ ነው እንደዚህ ተነግሮታሩም ችግር የለውም። ይሄ አስተያየት ነው እኮ መቀበል ግዴታችሁ ነው። ላይቭ ላይ እስካመጣችሁ ድረስ ተቀበለን እኔ ናቆይ ሰላም መሲ፣ እኔ ልናገር። ተናገር አብርሃም። ሰላም እንዴት ናችሁ? እኔም የዛ እንትን አንዱ አካል ነኝ እና በነገራችን ላይ ልጁ በጣም የሚገርም ሰው ነው። አብዛኛውን ነገር ጥሎ ነው በእግሩ ምናምን እየሄደ ነው። ሁሉንም ነገር ላይቭ እያሳየ ነው እንትን የሚለን እና ምንድነው እኛ ሰዎቹን የሚያሳየን ለምሳሌ በቃ ውስጣችን ሲነካ በቃ ለዛ ሰው እንደዚህ ያርግልን ብለን እንሰጠዋለን። ያየ ነው እና ለዛ ሰው ሄዶ የላክ ነው ይሄው እንደዚህ እንደዚህ ልኳል፣ ይሄው እንደዚህ እንደዚህ ብሎ ያሳየናል። እና ለዛ ነው እኛም ትረስት አድርገ ነው በቃ እንደዚህ መርዳት ነው። ይቅርታ አብርሃም የለውም ግን አንዳንዴ ምንድን ነው አንቺን ራሱ ብዙ ጊዜ እከታተልሻለሁ እኔ ለምሳሌ ስንት ሰው ነው ገብቶ እንትንሽ ማለት እንደዚህ እንደዚህ ስልክ ፈልጌ ነው እንዴ? ስንት ሰው ነው የሚያዳርቅሽ? እሱን አይደለም እኔ እያልኩ ያለሁት እሱን አይደለም። እነ ሂዊ መጡ ይሄንን ጥያቄ ሲጠይቁ አክብሬ ደወልኩለት። መጥቶ ግን መወጣጠር አይችልም ነው ጥያቄ ነው የተጠየቀው። የሚያመጣቸው ምስኪኖች ናቸው። እናንተ አሜሪካ ላይ ሆናችሁ ዋቴቨር ልትሰጡ ትችላላችሁ። እሱን አይደለም የኔ ጥያቄ። አሁን ለምሳሌ እነ ዛኪ የማማ ዝናሽ ፋውንዴሽን እነ ዛኪ ማማ ዝናሽ ፋውንዴሽን ምግብ ሲያመጡ ሲሰጧቸው ሰዎቹም ፊታቸውን አይቀርጿቸውም። ምግቡን ብቻ ነው የሚሰጧቸው። ወይ ጀርባቸውን ያሳያሉ፣ ምግቡን ያሳዩናል። ያ እንዴት ለምን እንደዛ አታደርጉም? አንድ ፓስቲ ሰጣችሁ ሰዎቹን አደባባይ ላይ ማስጣት ተገቢ ነው ወይ? ይሄ እኔ ጥያቄ ነው። እና ሂዊ ደግሞ እኛ ወጡ በጣም ቀጭን ሆኖ በሰሃኑ ላይ እንደዚህ ወርዶ እስከሚታይ ድረስ እንደዛ አድርገው ጥያቄ ስንጠይቅ ሚውት ተደረገን አሉ። ደወልኩለት፣ ደውዬ አናገርኩት። መጥቶ ገስት ላይ አንቺ ማነሽ ማንነት ማን በደንብ ነገርኩታ። ታዲያ ምን አለ መሰለሽ አንዳንዴ ያው ያለ መግባባት ምናምን ሊኖር ይችላል። እሱ ያው ትንሽ ቶሎ ስለሚናደድ ምናምን ይሆናል። እኛ ባህሪውን ስለምናቅ ነው። ምንድነው መስዬ አሁን እኔ ማውራት የምፈልገው ምንድነው እኛ እንትን ብለን ስህተት ሊሰራ ይችላል። ስህተቱን ግን አሁን እንትና የምትባለው በጣም ነው የምታውቀው እና በውስጥ ራሱ መንገድ ትችል ነበረ። ሚዩት አደረገኝ አላደረገኝ ማተር አያደርግም። እና አሁን እናንተ እያወራችሁ ያላችሁት
ብሎክ ስለተደረጉ እነዚህ ልጆች የመጡት ብሎክ ሚውት ብቻ ቢሆን ኦኬ፣ በውስጥ ይጽፍላቸዋል። እንትኑ ሲወጣ ብሎክ ነው የተደረጉት። እንደዛ ከሆነ ደግሞ ምንም ችግር የለውም። ምን እናስማማቸዋለን። ማለት አሁን ልጁ ብሎከር ማንም አላልተደረገም። እንደዛ ብሎክ ተደርጋቸዋል። ሚዩት ነው የተደረጉት። የዛ ቀን አስተያየት ሲጽፉ ማንንም ብሎክ አላደረገም። እኔ ደግሞ ተገቢ ነው አስተያየት ኮመንት ላይ ብቻ ስለጻፉ አስተያየት ስድብ አይሁን መጥፎ ነገር አይሁን እንጂ አሁን አብራም ቤትን ከፍተን አብርሽ እንደዚህ ነው ብዬ አስተያየት ብሰጥፍ ለሚዩት ታደርገኛለህ። ያንን ባትመልሰው እንኳን ዝም ብለህ ታልፍና መጨረሻ ላይ ቤትን ከመዝጋት በፊት ቅድም ኮመንት እንደዚህ ጽፋችሁ ነበር፣ ይሄ እንደዚህ ነው ብለህ አክብረህ መመለስ እኮ ነው። ትክክል ነሽ መሲ። አንዳንዴ ኤክስፒሪየንስም እኮ ያስፈልገዋል። እንደዚህ ልጁ አሁን እንደዚህ እንትን ላይ መሰዳደብ እንደዚህ ማለት ምናምን እንደዚህ መሟገት ምናምን አያውቅም። በቃ ያረገውን ነገር ፊት ለፊት ነው እኮ የሚያደርግልሽ እኮ ፊት ለፊት እኮ ነው እግዚአብሔር። በዛ ላይ ደግሞ ማለት ለራሱ የምትሰጪውን እኮ ምንም ሳይደብቅሽ አብርሽ ሲቀጥል እኮ እሷ ያንን ብላ እኮ ደውላ ቲክቶክ ላይ ነኝ ላውር ላርገው አላርገውም ብላ እንደ ጨዋ አስፈቅዳ ችግር የለውም ብሎ ላውር ላርገው ወይ ድምጽኪ ግባ ወይ ብዬ ነው አብርሽ ያወራሁት። መቶ ጓ ሲል ግን ጓ ማለት ደግሞ በጥፉ እንዴት እንደሆነ ጓ ብዬ አሳየሁት። ገባ? እኔ በስርዓት ነው ድምጽኪ ግባ ወይ ችግር የለም በውስጥ ማውራት ይሻላል ወይ በእንትን ላይ ብዬ ችግር የለም ሲለኝ ነው ያወራሁት። ገባክ? እንጂ መጀመሪያ በስርዓት ያወራሁት የመለስኩላችሁ ነበር። እኔን አስገቡኝ። እሱ በተፈጥሮ አንዳንድ ሰው በራሱ ባህሪ መናገር የማይችል ሰው አለ። እንኳን ከእናንተ ጋር እኔም ባለቤቱ ነኝ። ከኔ ጋር ንግግሮችን እንዴት እንደምንነጋገር እኔ ነኝ የማውቀው። በደንብ ስለማውቀው መናገር አይችልም። እንዳያስቀይማችሁ ብዬ ነው እኔን አስገብኝ ያልኩ። ከስር እንትን ያልኩ ደውዬ ወዲያው እሱ አንተ እንዳትገባ። ምክንያቱም እሱ ቶሎ ነው ስሜታዊ የሚሆነው። እኔን ያስገቡኝና እኔ ላስረዳ እየነገርኩሽ ነበር። ከዛ ምን አልኩሽ መጀመሪያ ገና እንደገባው በውስጥ ብታወሩ ኖሮ እንዲህ ነው ያልኩሽ። እንዲህ ስላችሁ ስሜታዊ ሆናችሁ እኔ በመልካም አስቤው ነው። አንዳንዴ ነገሮች ምን እንደሆነ ርቀት ለምሳሌ ወልሽ ላስረዳ በውስጥ ነው ማውራት። አብርሽ አዳምጠኝ እሺ። ከዱባይ ነው ቀጥታ ነው የደወልኩለት። ኢትስ ኦኬ አይቆጥርም። በስልክ ማውራት ይሻላል ወይስ ደግሞ እንትን ስለው ኖ ገስት እመጣለሁ አለ። ከዛ እንደውም ድጋሚ ሚዩት አድርጌ ይሄ ስምህ እንዳይጠፋ ጠይቀው ራሱ ነው ስምህ እንዳይጠፋ ስምህ በመጥፎ እንዳይነሳ ናና በተገቢው መንገድ ለህዝቡ አስረዳ አልኩት። መቶ ጭራሽ ሚስቱ ልክ ገስ ስትገባ ወደ ስድብ ገባ። ስድብ አይደለም። እናንተ እንደማናችሁ አይደል? ይሄንን የመጠየቅ እንትን ያላችሁ ሲቀጥል ይኸውልሽ የነገሩሽ እንኳን አስተያየት በትንሹ አንቺ እንኳን እኛ አልተረዳ ብሎክ አላደረጋችሁ ሚዩት ነው ያደረጋችሁ። ላንቺ መተው ምንድነው ያሉሽ? ብሎክ ነው ያደረገኝ። ብሎክ ምን አድርጓችሁ ያደርግ? አስተያየት ነው መስጠት። ማንንም አስተያየት መስጠት ይችላል። እሱም ደግሞ የሚቀበል አንቺ እኮ ሁሉንም አስተያየት አትቀበይም። እንደ ሰው ባህሪ እንኳን ራስሽን አሁን አንቺ ለምን ይሄንን ሻሻረክሽ ብልሽ አንቺ ምክንያት ኖሮሽ ነው ያንን ያደረግሽ። ዋጋ ከፍለሽ ይሆናል ያንን ነገር በጣም ብዙ ነገር አሳልፈሽ ሊሆን ይችላል እዛ ነገር የደረስሽው። ልክ ዝም ብለሽ ሁሉም አስተያየት ሲሰጥሽ የሚሰማሽ ስሜት አለ እንደ ሰውኛ። በዛ ላይ ደግሞ የራስሽ ትዕግስት አለ፣ አላማ አለሽ፣ ስራ አለ። ስራ ትተን ነው ክርስቶስ ምስክሬን 6 ሰዓት ነው ምናምን ምግብ እንኳን ይበላል አብረናቸው ከነሱ ጋር ስንዞር ማለት ነው። ይሄ ምንም የምናገኘው ነገር ኖሮ አይደለም። ጾምኛ ነን ያሳዝናቸው አብረን እንፍታ። አንድ ፌስታል ነው አብረን ከፍተን ሁላችን ምግቡን ራሱ አብረን ይበላል። እናንተ እንደምታስቡት ይሄ ግርር ምናምን ያለ ወጥም አይደለም። ደስ ብሎ እና መስከናን ነው ሁላችንም የተለያየ ነው በመጀመሪያ። ሲቀጥል ደግሞ ያ ነገር እዛ ከመድረሱ በፊት በውስጥ ብታወሩ ነው ያልኩት። እሱ ደግሞ ምን ስሜታዊ ነው መናገር አይችልም እያልኳችሁ ራሱን ብሏችኋል። እኔ ንግግር አልችልም እሷን አስገቢያት ብሎሽ ነበር አይደል መጀመሪያ። ልክ እንደዛ ስትሉ ሁላችሁም ስትረባረቡ እነማን ናችሁ እናንተ የሚጠየቅ እንትን ያለበት? አንደኛ እሱ ስሜታዊ ሆነ። አንቺ ነሽ ልፋትሽን የምታውቂው። እንዴት ስታበሏቸው ምስኪኖቹን ከካሜራ እንትን እጃቸውን የምትሰጡትን ምግብ ብቻ ይፈልጋሉ እነሱ ይፈልጋሉ። እንደውም ካላስገባሻቸው ነው የሚከፋቸው። እየነገርሽባቸው ነው የሚመስላቸው። እናንተ የምታውቁት ወይ ሜቢ አላውቅም። መሲ ካሜራ ላይ እኮ የሚገቡት ምን አንዳንዱ ይኸውልሽ፣ አሁን ለምሳሌ ያው አጭር ጊዜ የበቀደም ነገር ልንገርሽ። አንደኛዋ ዲፕሎማ ምናምን አላት እና ቤቱ ድረስ ሄዳ አልቅሳ እሱ ለእኛ ነው የሚነግረን። ገብቶሻል? እንደዚህ ስራ መጀመር ትፈልጋለች። እውነቱ ነው። እንደ አንቺ ሳታይ እንዴት ነው ለዛ ሰው የምትሰጪው? እንደዛ አለን። አሁን የበቀደም ስራ ነው የምነግርሽ። ኦኬ አየናት፣ ልጅቷን በጣም ምስኪን ነች። በቃ ስራ አስጀመርናት፣ ወደ ስራ እንትን አለ። ሌሎቹም እንደዚህ በቃኝ ይላል ደግሞ እሱ። ሌሎች ይመጣሉ አይደል? በቃ እናያለን አይደል? በቃ የመጡትን እንደዚህ እንሸኝ ምናምን ይባላል እንጂ ካሜራ ተደቅኖ ምናምን አይነት እንደዚህ የሆነ
ሞር የሆነ በቃ ዲቴል እያሳየን ምናምን እኮ አይደለም እኮ በቃ 10 ሰው እንደዚህ ያለ 10 ሰው አንዴ ገረብ ያስደርግሽና ይኸው መርዳት የምትፈልጉ ይኸው አካውንቱ ይኸው ከሌ እኮ እንደዚህ በአንደኛው ስልኩ ይኸው እኮ እንደዚህ ከሌ ልኳል በቃ የ20 ምናምን እንደዚህ ችሏል በቃ ሻይም እንደዚህ መቻል የሚፈልግ ሰው ካለ አርጉ በቃ ምንም እኮ አሁን ልጁ የሆነ ተተኩሶ ምናምን ነገር ምናምን አስመሰል ነው እና እንደዛ ደውለሽም እንደዛ ስትዩ አግሬሲቭ የሆነው ሚስ አንደርስታንዲንግ ይሆናል። ደውዬ በስርዓት ነው ያወራሁት። እንደዚህ ነገር አለ አንተ ጋር ያለውን እውነታ ንገረኝ ስለ አይ መሲ እኔ ፎሎ አደራራጊ ነኝ የተወሰነ ጊዜ እንደዚህ ጀምሬ ነበር አሁን አላበላም ትቻለሁ ሲል ኦኬ ልጆቹ ጥያቄ ስላላቸው ግን ይሄንን ነገር መጥታ በስርዓት ትመልስላቸዋል ፍቃደኛ ነህ ወይ በስልክ ይሻላል ወይስ ገስት ላይ መጣክ ስለ በስልክ ነው ገስት ላይ መጣለው አለ መጣ ከዛ እንደውም ዘጋሁኝና ስትመጣ በስርዓት እንትን ብለህ ስምህን አጽዳ ነው እንደሚያልኩት ከዛ መጥቶ ነው ጎያለው ማለት ንግግር ብዙም እንትን ስለማይል ይሆናል። ኦኬ ለማንኛውም ችግር የለውም መረዳት ነው። እግዚአብሔር ምስክር ነው። አንቺን ብታቂ ማለት ነው በእርግጠኝነት ነው የምነግርሽ ብዙ ነገር ታደርጊያለሽ ማለት እንደዚህ ማለት የሆነ ልጁ እንደዛ አይነት ባህሪም የለውም ሲጀመር ግን ያው አለ አይደል አንዳንድ ሰው በኔቸርሊ እንደዚህ ማስረዳት አይችልም። ይሄው ነው የሚለው ለዛም ይመስለኛል ካሜራ ብዙ የሚያበዛውና ከማስረዳት ይልቅ እሱ ማሳየት ነው የሚፈልገው እና ለዛ ነው እንጂ ያው ሁሉ ሰው አምኖት እኮ ደግሞ በእናትሽ እኮ እንትን የሚሉት እኮ 10 ሰው ናቸው። ኦኬ ችግር የለም ወይ መቲ እንደገና ደግሞ ሁላችሁም ቅድም ታች የነበራችሁ ልጅ ተመልሶላችኋል። ይሄ ነው መልሱ። ከዚህ በኋላ የእናንተ ውሳኔ ነው። ስለዚህ ይሄን ያለው ነገር አሁን ውጡ በቃ ስራ ለስራ ቴንኪው አብርሽ መጥተህ ስላስረዳኝ ቴንኪው መስዬ እናመሰግንሻለን። ቴንኪው መሲ አሁን ውጡ ሁላችሁም መቲ ነው ረጂ ኪዱ አመሰግናለሁ መቴ ስላስረዳሽ። ችግር የለብኝም መስሎ እንግዲህ መልሱ ይሄ ነው። እሳትም ውሃም እዚህ ጋር አለላችሁ መርጣችሁ ግቡ። ኦኬ አሲስ ሴኖ ወጡ ይመስላሉ። ምነው ዳይመንድ እና ሀዊ ቤት ተቀብረዋል አሉ እንዴ? ወይስ ሀዊ ቤት ተኝቶ ነው የሚበላው አሏችሁ? እናንተ ባሌላ ዝፍቅ የምትሉ ዝም ብላችሁ የራሳችሁን ባላትይዙም እዛው ጭልባ ምን ትመስላለች ደግሞ? ወይ አታምሩ ወይ አታፍሩ። እኔን ልታክሉ ነው? አታክሉ። እኔ ብቻ ነኝ ቆንጆ። የባሌን ስልክ ቁጥር ልስጣችሁ። የባሌን ስልክ ቁጥር ልስጣችሁ። 05 ያዙ 05 61 08 51 16 ሽፎን ግዢው አስተሸዋር አለ ሺቲ አለ ቱታ አለ ውዴ እጂ ዘዩ እሱ ነው ይልስልሽ ውዴ ችግር የለውም። እንደው እሱን ባታገኘው ድምፁን አገኘው ብዬ እኮ ነው እኔ እኮ ላንቺ አዝኜ ነው። 05 61 08 51 16 ላይ በዋትስአፕ ሂጂ ውዴ። እሱን ባታገኘው ድምፁን እንኳን እየሰማሽ ትዘኛለሽ ውዴ። አላርም ይሆንሻል። እንገራችሁ ብዬ ነው እኔ። በሉ ያጽናናቸዋል፣ መጽናኛ ይሆናቸዋል። ወልዲያ ይምጣልን። ወልዲያ ከመጣማ ሴቶቹ የወልዲያ ሴቶች አንነካብሽም እንወድሻለን ብለውኛል። ሰው ስለዚህ ኖ ፕሮብሌም። ወልዲያ ስንሄድ ማንም አይነካውም። አንድ ለሙዱ ባሌ ነው የሚመልሰው። ማርያምን ግን እጆቼ ነው የሚልሽ አይወድም ሰው እንደዚህ። ወልዲያ ላኪው ብቻውን አልክም፣ አብሬው ነው የምመጣው ውዴ። የትም ሀገር ስንሄድ አብረን ነው የምንሄደው እኔና ባሌ። እሺ ሙች ነው ቁሜ ባሉ ሂዶ አስተሸዋር እዛዙ። ይኸው ባሌ ማግኘት ከፈለጋችሁ ይሄን ቅጭጫ ፀጉራችሁን አበጥሩ። በጆ ያስተሸዋር
አበጥሩት። በጆ አስተሻዋር መበጠር አለባችሁ። በዚህ ማለት ነው። በዚህ አስተሻዋር ተበጠሩ፣ አበጥሩት ጸጉራችሁን። ይሄ የቀጨጨ ጸጉራችሁን ማለት ነው። እሱ አይወድም። በዚህ በጆ አስተሻዋር የቂጪጫ ጸጉራችሁን አበጥሩና ከዛም በኋላ ሌላውን አውሩበት። እሱ አይፈልግም ሲጀመር ከኔ ውጪ ወደ ውጪ ወደድሽም ጠላሽም። ግን ሞክሪው ጆይ አስተሻዋር ጊዜና እኔ አሁን ጸጉሬ ለስላሳ ነው። ጆይ አስተሻዋር ስለመጣ ደግሞ እጣው አለ። እጣ የሚወጣው ጥምቀት ዕለት ነው። እሺ ጥምቀት ዕለት ነው እጣ የሚወጣ። ስንት ነው ምኑ? 100 ድራም ነው። ኦሪጂናል አስተሻዋር ነው። በጣም ማርያምን በጣም ብዙ ሰው ገዝቶኛል። ብዙዎቻችሁ የእኔ አስተሻዋር የገዛችሁ ኮሜንት ጻፉ። ቆንጆ ከሆነ ቆንጆ 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 በሉ። ቆንጆ ነው በሉ። የእኔን አስተሻዋር በጣም ብዙ ህዝብ ገዝቶኛል። ድንግል ማርያምን ያልገዛችሁ ግዙ። ኢትዮጵያም ይዛችሁ ሂዱ። ማርያምን ምርጥ ነው። ቆንጆ 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 ቆንጆ። ቴንኪዩ። እድሜያችሁ ይርዘም። እውነት የምሬን ነው። ሀቅ ይውጣላችሁ። ቆንጆ ነው፣ ቆንጆ ነው። ቴንኪዩ፣ አመሰግናለሁ። ማርያምን በጣም አሪፍ አስተሻዋር ነው። አሁን ላይ ግን እየጠፋ ነው ያለው፣ እንደ በፊቱ አይደለም። ማርያምን ዛሬ ራሱ ያመጣ ነው ባሌ ማለት ነው። የ1 ሰዓት ተኩል ተጉዞ ነው ሄዶ ያመጣ ከካምፓኒ። የለም አሁን እየጠፋ ነው ያለው። ግን ማርያምን ለኢትዮጵያ ራሱ ገዝታችሁ አስቀምጡ፣ ለእህታችሁ ለምናምን። በጣም አሪፍ ነው። በሳምንት አንዴ ወይ 2 ብቻ በጥሩበት። በጣም ኳሊቲ ነው። ሁለተኛ ነገር ደግሞ ስትታጥባችሁ ያደርቃል፣ ያለሰልሳል። በጣም ጽድት ያለ እንትን ነው። እሺ አንቺም ቆንጆ ነሽ። ቴንኪ ውዴዋ። ባልሽም ቆንጆ ነው። ኦፍኮርስ ከባሌ ዝፍቅ ከምትይ አሁን እኔ አስተሻዋር ቆንጆ ነው በሉ ነው ያልኩት እንጂ ባልሽ ቆንጆ ነ ስለ ባሌ ቁንጅና እኔ አውቀዋለሁ። ተይው እሱን አጥበሹ ጠጪው። ምን ያደርግልሻል? የውስጥ ንጽህና ነው እንጂ የፊት ቁንጅና። ተቃጠልን እኮ ተቃጠልን። ቅዱስ ሚካኤል ተቃጠልን እኮ በዚህ ቁንጅና። እግዚኦ ከአሁን በኋላ ጭልፋውን አግቡ። ቆንጆ ማግባት ጮንጋራ መቃጠል ነው። ጭልፋውን አግቡ። ጎንፎውን አግቡ። እውነት የማያምረው ይሻላል ውዴ። ለቤትሽ ጥሩ ነው። ማንም አይነካውም። እንደ ተቃጠልን እኮ ገብርኤልን የምሬ ነው። አንጀቴን እኮ አቃጥሉ ሊደፉ ነው። ሶኬቱ ባለ 3 ነው። ባለ 2 አይደለም፣ ባለ 3 ነው ሶኬቱ። ውድ አስሊ ነው። ያው አስሊ ነው ውዴ። አሪፍ አስተሻዋር ነው። አሁን የመጣው ካርቶን ይዘህ መጣ። ከታች ሳለ ካመጣው ላይ ባልሽ ባላገር ቱታ ወፈር ቱታ አለ 150 ነው ቱታ። በጥቁርና በባሌ በለበሰው አይነትና በነጭ ነው ያለው። ኦሪጂናል ቱታ ነው። ዋጋው ከፍ ይላል፣ ግን ኦሪጂናል ቱታ ነው። የምትፈልጉ ብቻ ግዙ። እሺ ቱታ 150 ነው። አስተሻዋር ደግሞ 100 ነው። ታክሲ 25 ነው። ሺቲ አለ 600። የኢቲኤች ዲሊቨሪ እጣ አለ። የት ነው ያደረጋችሁት? ማን ነው የወሰደብኝ የኢቲኤች ዲሊቨሪ እጣ? ማን ነው እጣ የወሰደብኝ? አለ የኢቲኤች ዲሊቨሪ እጣ ጥምቀት ዕለት ነው የሚወጣው። እሑድ ዛሬ አይወጣም። ጥምቀት ዕለት ነው የሚወጣው። ከኔ ወርቅ ጋር ነው የሚወጣው እጣው ማለት ነው። 2 እጣ ነው የሚወጣው የጥምቀት ዕለት። የወርቅ የ10 ግራም ወርቅና የኢቲኤች ዲሊቨሪ እጣ አንድ ቀን ነው የሚወጣው። የጥምቀት ዕለት ማለት ነው። አንድ ላይ ማለት ነው። ስለዚህ ከኔ ላይ እስከ ጥምቀት ለምታዙ በሁለቱም ላይ ነው የምትሳጥ። ለምሳሌ አንድ አስተሻዋር ከገዛችሁ የወርቅ እጣ ላይ ማሳትፋቸዋለሁ፣ የኢቲኤች ዲሊቨሪውንም ማሳትፋቸዋለሁ። የወርቁ እጣ በስልክ ቁጥር ነው። የኢቲኤች ደግሞ በብሉ ካርድ ነው። የ10 ግራም ወርቅ ለደንበኞች ያዘጋጅቻለሁ እኔ።
ደንበኞቼ ለነበሩ ገናና ጥምቀትን ለገዙኝ ከስተመሮቼ የ10 ግራም ወርቅ ልሸልም ነው። ሶ እስከ ጥምቀት ድረስ ለሚገዙኝ ከስተመሮቼ የ10 ግራም ወርቅ ለሁለት ሰው ነው የምንሰጠው፣ 5 ግራም ማለት ነው። ሶ ስለዚህ ሙስሊምም ይሁን ክርስቲያን ፕሮቴስታንትም ይሁን ማንም ይሁን በፈለገው ዲዛይን ነው የሚገዛለት። ሰው ስለዚህ በዛውም ደግሞ የኢቲኤች ዲሊቨሪ ደግሞ ከ1,250,000 ብር ነው በኢትዮጵያ የሚወጣው። በዩናይትድ አረብ ኤሜሬት ደግሞ 25,000 ድርሃም ነው። የእሱን እጣ ካርድ ጋር ነው ምልክላችሁ። የጥምቀት ዕለታ ቪዲዮ ቀድሜ እሰራላችኋለሁ ምን ሰዓት እንደሚወጣ ምን ቀን እንደሆነ። ጥምቀት ያው 10 ላይ ነው ታቦት የሚወጣው፣ 11 ነው የሚገባው። ሰው በ11 ማለት ነው። በ10ም ከሆነ ቪዲዮ ሰራላችኋለሁ። ኦኬ ተስማማችሁ? አስተሻዋር በጣም ምርጥ የሆነ አስተሻዋር ነው ያለኝ እመቤቴን። አንደኛ ደረጃ ሆኖ እሱንም የምትፈልጉ ብቻ ስልክ ቁጥራችሁን መስጠት የማትፈልጉ እንዳትገቡ ገስቴ ላይ ማሳሰብ የምፈልገው ነገር። ሁለተኛ ነገር ደግሞ ሌላ ሀገር አልክም። እኔ ከዩናይትድ አረብ ኤሜሬት ውጭ ሌላ ሀገር አልክም። አማርኛ ኢትዮጵያ አልክም፣ አውሮፓ አልክም፣ ሳኡዲ፣ ሌብናን፣ ጆርዳን ምናምን ሌላ ሀገር አልክም። እኔ አልክም። ዩናይትድ አረብ ኤሜሬት፣ ዱባይ፣ ሻርጃ፣ አጁማን፣ ራስ አልኬማ፣ ፉጄራ፣ ኮርፈቃን፣ አቡዳቢ፣ አላይን፣ ሀታ ዩናይትድ አረብ ኤሜሬት ውስጥ ብቻ ነው ይሄ የሚሰራው። እሺ ከዚህ ውጭ አይሰራም። ዱባይ ውስጥ ያላችሁ ብቻ። አስተሻዋሩ 100 ድርሃም ነው። ታክሲ 25 ነው። ታክሲ በእናንተ ነው፣ ነፃ አይደለም። እሺ ነዳጅ የሚሞላው በብር ነው። ውዴ ታክሲ ላዝም ነው። እሺ ማዝም ፈልጉ 22 ቁጥር ጻፉ። ማዝም ፈልጉ ብቻ። እሺ 22 ቁጥር ጻፉ። ላስተናግዳችሁ ስልክ